ሳልተናደድ ሰው አልነካም። ቄስ የለ ምን የለ ድርግም አድርጌ ነው የምዘረጥጠው። ግን እኔ እዚህ ወደፊት ጤነኛ ሰርታ ቀየራለሁ አይደለም። ጂጂክያ ልክ የሰለሞን ተካልኝ አይነት ህይወት ነው። ኦሮሞን ወጥታ ታዋርዳለች። ኦሮሞ ታገልኩ ልክ ሽጉጥ ደቅና ኦሮሞ ማህበረሰብ ታገይልን ብላ ያላት ለራሷ እዚህ ጋር ዛፍ ለጥፋ ለራሷ ለውቅና ጀዋር ሜቢ ያይኛል ብላ ደም ተፍታ ሰራች እንጂ ለኦሮሞ አማራ እንዲጠላ ወታ ሻፓይን የከፈተችው የጥላቿ ጥግ ኦሮሞን ራሷ ኦሮሞ ሆና ኦሮሞን እሷና ወርቄ የምትባል አማራ እንዲጠላ ሰርታለች። ኦሮሞ እንዲጠላ ዘሴም ታይም ሰርታለች። ኦሮሞ እንድንፈራ በሁለቱ ተደርጓል። ስለዚህ ጂጂክያ ብትሞት ጀርመን ላይ አንድ የሚወዳት የለም። ኦሮሞ ማህበረሰብ ያስጠጋትም መጨረሻ ላይ ደርሳት። አንዳንድ ጊዜ የምትሰጠውን ጥላቻ ጥግ ማወቅ አለብን። ሰለሞን ተካልኝ ኢትዮጵያ አትገባም ተባለ። ያቢ ሰምተው ከሆነ ለጥፌዋለሁ። ሁለተኛ ኦርቶዶክስ አልቀበልም ማለት መንዝ ቅበሩኝ ነው ያለው። መንዝ ነው ቤተሰቦቹ አሉት። መንዝ አህያና ውሻ የሰው ልክ አቅም ብለ እንዴት ነው ማንም የሚቀበል? ኢትዮጵያ ጭራሽ ሙሉ ኢትዮጵያ አይደለውም ብሏል። ኢትዮጵያ አይገባም ተብሎ ኢትዮጵያ መግቢያ ጠፋ። እሺ ጎፈንድ የሚከፈትና አሜሪካ ይቀበር ተባለ። ጠላት ጎፈንድ ብሎ 10 ብር የሚጥል ጠፋ። ለካ ልጆቹንም ሚስቱንም ሙልጭ አርጎ ረግጦ ማየት አይፈልጉም። ሞተ ተብለው ሰምተው ራሱ አይዶንት ኬር ብለዋል። ማን አይሰብስብ? ኦንሊ ቲንግ ምንም ቢሆን በደህና ጊዜ በክፉ ቀናችን ከጎን ቆሟል ብሎ አትላንታ ያለው የትግራይ ኮሚኒቲ ነው። አሁን አይዶን ነው እስከ ቅዳሜ እስካለፈው ቅዳሜ ገንዘቡ ካልሞላ ወይ ይቃጠላል ወይ በዛ ሀገር ህግ የሆነ ቦታ አለ ተከምረ የምትጣልበት እዛ ውስጥ ይቀበራል የተባለው። ስለዚህ ይሄ ሰውዬ ያስተላለፈው ትግሬ ሳይሆን ትግሬ ብሎ ከትግሬ በላይ ጮሆ ትግሬን ለማውረድ በረሃ ኤርትራ በረሃ ሄዶ የለፈለፈ ኤርትራ በረሃ ድረስ ወያኔን ለማውረድ ሄደ። ከዛ ደግሞ ከትግሬ በላይ ትግሬ ነኝ አለ። ከዛ ደግሞ የብልጽግና ደጋፊ ሆኗል። የሚገርም ማለት ነው እንግዲህ ትግሬን የጨፈጨፈው መንግስት የብልጽግና ነው ብሎ እንደዛ ጥላቻ ሲሰብክ የነበረ ሰውዬ አሁን ምን ሆነ? የብልጽግና ደጋፊ። ስለዚህ ይሄ ልጅ ከራሱ ጋርም ከቤተሰቡ ጋርም ከሁሉም ጋር የተጣላው ሲሞት ዞር ብሎ የሚያየው ጠፋ። ዮኒ ማኛም ደሴምቲንግ እንደዛ ነው የሚሆነው። አሁን ደግሞ አይተዋል። ኦርቶዶክስን ሙልጭ አርጎ ሰድቦ ቀጥቅጦ ኦርቶዶክስን ልጆች አፋፋቸውን እንዲያወሩ አፋፋቸውን አድርጎ ጴንጤ ነኝ ብሏል። ይቀላቀል። ድሮም ጴንጤ ነበረ፣ አሁንም ጴንጤ ነው። ምንም ችግር የለንም። ኦርቶዶክስ የሰው ችግር የለባትም። ግን እኔ ባልጌ አላቅም። በኦርቶዶክስ ከመጣ ዮኒ ማኛን ጴንጤ ሆኛለሁ ብሏል በይፋ። በጣም አሪፍ ጴንጤዎች። እኔ ሮማን ጭራቅ እንዲቀንዳሟጭ ሮማን ጭራቃን የእናንተን ዲቴል እራሳቸው ፓስተሮች ይሰጡኛል እያመጣው በምክንያት እያስረዳው ዘረጥ እምነት መቀየር መብቱ ነው። ነገር ግን ኦርቶዶክስ በዚህ ወረደ በዚህ ወጣ እያለ እኔ ቪዲዮ ሰራለሁ። አንድ የኦርቶዶክስ ልጅ ዮኒ ማኛ ጋር ብትገቡ ቪዲዮ ሰራለሁ። አውቀው እንደሚጣሉ ቪዲዮ ሰራለሁ። ቢኮዝ ኃላፊነት አለብኝ። ጂጂክያ ከቤተሰቦቿ ጋር እቃ እንደምትጣላ ጂጂክያ እና እሱ አውቀው እንደሚጣሉ ቪዲዮ ሰራለሁ። አውቀው ነው የሚጣሉት። ገብቷል አለች። ሰው ገብቶ ሰው የሆነች ልጅ ወዶ አሜሪካን ገባ ያለችው አርቲስት ኢንተርቪው ተደርጎ ኧረ እኔ የትም አልሄድኩም ከሚስቴ ጋር መለያየት ደግሞ ስራዬን ያገባሁት የትም የሄድኩት የለም እኔ ለልጆቼ አጥቤ ልጆቼን እንዲያድጌ ያሳደግኩ አባት ነኝ። ኧረ እኔ የትም አልሄድኩም የወደድኩትም አሜሪካን ሀገር የለም። ይሄንን ሊያሾ እነዚህ ምስኪን ሰው ያቀናል ብለው አንገት ደፍቶ የተቀመጠን አርቲስት ስም እየዘረጠጠች የዩቱብ ጎንደሬ
አንቺ ጎንደሬ ማለት የሰው ልክ እኮ የሚያውቅ ነው። እኔ እኮ ስለማውቃቸው ነው። ጎንደር ሲነካ ከጭንቅላቴ እስከ ስሬ እንደዚህ ቅጥቅጥ የሚለው ጎንደርን ስለማውቃቸው ነው። ደፋር ጎንደሬ ነኝ ስትይ እንኳን ማታፍሪ። የጎንደር ስብዕና አንድ የለሽ። ጎንደር የሰው ልክ ያውቃሉ፣ ስብዕና ያውቃሉ፣ ግፍ ያውቃሉ። ስብዕና እንዴ ጎንደሬ ሆኖ እኮ እስቲ እዩዋቸው እስቲ ሚዲያ ላይ እንኳን አንቺ ስብዕና ያውቃሉ። አንቺ የሚያረው ስብዕና አይኖርሽ። የሰውን ህይወት እያመሰቃቀልሽ የምታገኘው ገንዘብ ደም ይሆንብሻል። ዋጋ ትከፍያለሽ። የምትከፊው ደግሞ በልጅሽ ነው። በልጅሽ ነው ዋጋ የምትከፊው። እንደዚህ የሰው ደም በልተሽ የወለድሻል ልጅሽ፣ በሷ ዋጋ ትከፍያለሽ። እግዚአብሔር የሚቀጣሽ በሷ ነው። አርቲስቶች አይናገሩም እያልሽ አንዴ ሰላምን፣ ተስፋዬን ታሪክ ህይወቷን ታሪክ እያመጣች ትፈተፍቻለሽ እንዴ? ሌላ የምታውሪው ነገር የለም? የአርቲስቶች ህይወት የእውነት ከሆነ ነገር አውጥተሽ ብትሰድቢያት ምንም ችግር የለም። ግን አማራ ነሽ የሚለሽ አማራ እንደዚህ አይነት ስብዕና የለውም። አማራ ገጠር የተወለደ አማራ ስብዕናው እንደኔ ወርደሽ ብታዩ ደፍረሽ የዛን ሰው ስም አጠሪውም ነበረ። የአርቲስቶች ህይወት እያመሰቃቀልሽ አንድ ቀን አንዱ ስርሽን ብሎ ሲደፋ ይሄንን የገዛሽውና የበላሽውን ነገር አትበዩ። ህሊና ቢስ። እኔ ኢትዮጵያዊ መሆናችሁ ራሱ ያጠራጥረኛል፣ እንኳን አማራን የሚያክል ማህበረሰብ። ዝርያ እንትና ሳሚ የሚሉት አሁን ሰይፉ ላይ የቀረበው ልጅ እኔም በጣም የታሰብኩት አርቲስት እሱ በጣም የገረመኝ አለ አጋቡኝ አለ እኔ ሳላቅ እሱ ሳያቅ ተደግሶ እንግዲህ ሙሽራ ነው አይደል? ብዙ ጊዜ ሽምግልና የሚላከው ስብዕናን ምናምን ማንነት እና ባይዘው የተወራ ሁሉ እውነት አይደለም። እኔ ሶሻል ሚዲያ ላይ ልብ ሳሚ ያገባ ሳሚ ከሌላ ሰው አስረግዟል ብሎ እርጉዝ ሴት አምጥቶ ይለጥፉልሻል። ገባሽ? ይሄ ስብዕና ደግሞ እኔ ልጅ ሰበር የሚል ነገር ዝርያ ጌታን ነው የምልሽ። በፊት በጣም ነበር የሚያስደነግጠኝ። ስትገቢ ደግሞ የሆነ ታሪኩ ሌላ ነው። እነሱ ቪው እንዲታየላቸው ለምን ሰው ሰበር ካልተባለ አያይም በሚል ነው። አንዳንዴ እባካቸው አሁን እንደ ሳሚ አይነት ስብዕና ጀግና የሆነ ስብዕና ያለው ወንድ መፋታቱ ትክክል ተገቢ ባይሆንም የራሱን ህይወት የሚያውቀው እሱ ነው። ግን እናንተ ከጀርባ ሆናችሁ ይሄን ነገር የምታደርጉት ነገር አንዳንዴ ፋሚሊ ሰው ይበትናል። ፎቶችሁ ሲለጠፍ የምትደነግጡ የሆነ እናታችሁ ሲሰደብ የሆነ ነገር ስትደረጉ የምትደነግጡ ባይዘወይ ያልተፈጠራችሁበት ዓላማ ስለሆነ ነው። እናንተን የሚያስደነግጣችሁ የሆነ ስብዕና ስላላችሁ ነው። ግን እንደነ ሳሚ አይነት ደግሞ ወንድ የሆነ ትክክለኛ ጀግና የሆነ ሰው ደግሞ ወጥቶ ጊዜውን ሰዓቱን ጠብቆ መልስ እንኳን ሲሰጥ ሲያምርበት ሮሚ ብለሽ ሲሴቭ አድርጊ። ሮሚ አረ በስባ ዝም ብለሽ ሮሚ በይ። ከዛ በአንቺ አካውንት በአንቺ ስም እኮ 500 ምናምን ሰዎች እኔ እንደው ከአንደበታችሁ መጥፎ አይወጣ። ግን ጊዜው ተሻሽሎ ላስላስ ረገጣ ምናምን ተብሎ የመጣበት ዘመን ስለሆነ አትደንግጡ። ማንም ሳይዋረድ ማንም እንትን ሳይል እንግዲህ የፈመሰ ሰው አንድ ሰው ብቻ ነው የፈመሰ ያየሁት። ደህና ምንም ሳይነካካ በዘፈን አወቅሻት ዝርያዬ ግጭት ያለባት ልጅ ፍንጭት ነው ግጭት ያለባት ጽፌው ስጽፈው ወጣሁኝ። ወይኔ ሮሚ ብለውኛል። ወይኔ ሮሚ በየራስ እኔ የሆነ ቀን ታዝቤ ነው ሮሚ ብዬ ሰርች ሳደርግ በኢየሱስ ያለው ህዝብ ሰላም ሰላም እኔ በእኔ እንደዚህ ቁጭ ብለው ወይኔ ሮሚ እስቲ ቆይ ወደዛ ላኩት። ኧረ ወደዛ ላኩት። ቆይ እስቲ ምን እያረኩ እኮ የተደበሩብን እኮ ነው። ሰው በቁም ነገር ገብቶ ቤቱ ይቀመማል። ሎሚ ቡና ምናምን የሆነ ነገር አድርገን በቃ ፍቱን መድኃኒት ለአንድ ሳምንት ይላል እሱ። አባቴ ምን ልስራ በምን ልታወቅ ይፈልጋል። ገባሽ? ከዛ ገብታ በዚህ እዚህ ታስተላልፊያለሽ፣ በዛ ያንን ታስተላልፊያለሽ። ምንም እኮ ችግር የለውም። ያ በቃ እንደሱ ማድረግ እንችላለን። እንደዛ ማለት ቢያንስ እየሰሩ እያገኙ ምንም ችግር የለውም። ጀምራለሁ በጣም ነው። ከኋላ የሆነ ፊደል ትጨምራለሽ አለ
ወርቄ፣ ብርቄ፣ ድንቄ ምናምን የሚባባሉ ስድቦች አሉ እና ባይዘወይ ሰው ስም ናቸው እነሱ፣ ግን እነሱ የሚጠራሩት እንደዛ ናቸው ዝርያ። ስለዚህ አሽሙር መማር አለብሽ። የሆነ ሰው ለመናገር ስትፈልጊ በፊት ለፊት አይደለም እኮ አለች እንትን ያልሽ እራሳቸው ጨርሱታል አለች።